ምን አይነት ጀማው ምን አይነት ሊቨርፑል እያየን ያለው ምን አይነት ዊልዝ ኢዝ ባክ ጀማው ተመልሷል። የቡንደስሊጋው ዊልዝ ተመልሷል። አለቀ እኮ አለቀ። ኢቲቲኬ ምን አይነት ሊቨርፑል ጀማው ምን አይነት ሊቨርፑል እያየን ነው። ኢቲቲኬ ፍሪፖንግ ዛሬም እንደገና ደገመው አሲስቱን የመጀመሪያውን ጎል ዊልዝ። እመኑኝ ዝም ብላችሁ በዊልዝ ብያችኋለሁ። እመኑኝ አንዴ ከተነሳ ማንም አይዞ ማንም ይሄ ሊቨርፑል ነው ጀማው። ይሄ ሊቨርፑል ነው ጀማው። ኢኪቲኬ ቅመም ዊልዝ ቅመም ፍሪፖንግ ዛሬ ክሊንሺት አለማያታችን ብቻ የሚያናድደው እንጂ ይሄ ሊቨርፑል ነው ጀማው። ተመልሰናል። ዊልዝ ማለት ይሄ ነው። የመጀመሪያውን ጎል አስቆጥሯል በፕሪሚየር ሊጉ። ከዚህ በኋላ ዊልዝን ጠብቅ እያደሚ ጠብቅ ዝም በለ። ይሄ ሊቨርፑል ነው ጀማው። ተመልሰናል ጀማው። ወደ ዋንጫው ፎቅርም እየመጣ ነው። ጠጋ 2-1 አሸንፈናል። ደግሞ ጀመረን 4 ጌም ሲኖሮ አሸንፈናል። ያው እኛ ጋር ቢሆን የአፍሪክ ጸጉሩን ተቆርጦ ነበረ። ሰከንድ ሃፍ ብዙም አልነበረንም። ፈርስት ሃፍ ይሻል ነበረ። ዊልዝ ግን ዛሬ ተመቸችኝ። በቃ አጭበረበርናቸው እኮ ጋይስ። በቃ ሊቨርጉስንን በቃ ዘረፍናቸው እኮ 150 ሚሊዮን ብቻ ሰጠን። በስመ አብ ምን አይነት የሜሲ አልጋ ወራሽ የሆነ ቀጣዩ ልዑል ነው እኛ ጋር ያለው። በስመ አብ ፒውር ታለንት እንዴት እንደተመቸኝ። ፍሪምፖንግ ራሱ ጸዴ ነበረች ምናምን። ኤኪቲኬ ራሱ በጣም ደስ ብሎኛል ዛሬ። ይመቸን። ከሻሼ ጋር የነበረንን ጊዜ ግን እናፍቀዋለሁ። እንዲህ ስንል የነበረውን ጊዜ በልቤ ይኖራል ሁሉ ጊዜ ተቀምጠው። አንድ ጊዜ ለሰዓታት ብቻ ደስታ ለተፈቀደላቸው ለሁለቱ ማንቸስተር ከተማ ክለቦች የህሊና ጸሎት እናደርጋለን። ማንቸስተር ሲቲም ማንቸስተር ዩናይትድም በጣም ተደሳስተው ነበረ። ሲቲ አንደኛ ሆንኩ ብሎ ዩናይትድ ደግሞ ሊቨርፑልን በለጥኩ ብሎ የሰዓታት ደስታ ነው። አርሰናልም አይሰማህም፣ እኔም አልሰማህም። አቶ ዩናይትድ ቦታችሁን እያወቃችሁ ሌቭላችሁ ሁላችንም ልብ ያላለው ነገር ማለት ነው። ይሄ ቲም እየመጣ ነው ዝም ብሎ አይ ነው የገጠመው። ማንም ሲለጠለጥ የነበረውን ወልቭስ ነው። ጨዋታውን ለመመልከት አልቻልኩም ብዙም፣ ምክንያቱም አርሰናል ላይ እየተቋጠረ ስለነበረ ማለት ነው። ግን ችግር የተፈጠረው ምንድን ነው? ይሄ ሳምንት የሆነ ችግር ተፈጥሯል። ቨርትስና ዶርጓ ገብቷል። ይሄ ሰውዬ ገባ። አሁን ጨዋታው ላይ ለመረዳት የሞከርኩት ነገር ይሄ ሰውዬና ኤኪቲኬ አሪፍ ጥምረት እያሳዩ ነው። አሪፍ ነገር ለማየት እየሞከር ነው። ፍሪፖንግ ከመጣ በኋላ ጨዋታ በጣም የተስተካከለ ይመስላል። ለምን ባለፈውም ልክ እንደዚሁ ነው። ወልቭስ ግን አሁን ሶስተኛ አራተኛ ናቸው። ያው አስቶን ቪላ ነገ በ32 ነጥብ ግን ዛሬ ሊቨርፑል በማሸነፉ ገነርስ ምን አይነት ጣፋጭ ቀመር እንዳዘጋጀልን ላስረዳችሁ። ሊቨርፑል ዛሬ ወልቭስን አሸንፎ ሳይደቅልልናል። ሊቨርፑል ኢዝ ባክ። መጀመሪያ ላይ ያለው ማን ነው? የሆነ ሪቹዋል ማይታል ወደ ማሸነፍ መንገድ የተመለሳችኋል። ኮንፊደንስ እየተሰማችሁ ነው። ሰገጤዎቹ ለዋንጫ መጣንላችሁ ይላሉ፣ ግን ሲኒየሮቹ ቶፕ 4 ምናምን ነገር አሁን የሚቻል እየመሰላችሁ ነው። ማን ነው ሊቨርፑል ኢዝ ባክ ያለው? እኔ ገባሽ አይደለ? ሌላው እንዳትሰማው ዝም ብሎ ነው። በእናት ተረዳኝ አይደለ? ገነርስ ደግሞ ሶስተኛ ላይ ደቅ ስላለች እዚህ ያለው የቸልሲ ወያላ የራሱ ቡድን በአስቶን ቪላ እንዲሸነፍ ምናምን ነገር የሚፈልግ ከሆነ ፋራ ነው ብዬ አስባለሁ። ግን ካልሆነ ራሱ ቸልሲ ወዶ ሳይሆን በግዱ ለቦታው መፋለም አለበት። ቪላም ለቦታው ይፋለማል። ትፈላለማላችሁ። ማንም ያሸንፍ፣ አቻሙጡ፣ አጭካሚ ጨዋታ ነው የምመኝላችሁ። ከዛ ቪላን የደከመ ቪላን ገብቼ እኔ አርዳታለሁ። ሃንግማን ከቻልሽ ዊኒንግ ስትሪኩን መቁረጥሽ ከቻልሽ ይመችሽ፣ እኔ ደግማታለሁ። ሁለተኛ ቢያጆ ሜዳ ቅር አይለኝም፣ ጣጣ የለውም። ካልቻልሽ ግን ነው እኔ ነው የምከፍተው። ማክሰኞ ጠብቂኝ። ቪላ በኦን ጎል ነው የምትሸነፊው። ሼባው እናመሰግናለን። ዌልካም ቱ ዘ ቶፕ 4። ትርፍ የምትከተልሽ አይመስለኝም። ወይስ ሲኒየር ሰው ይቅደም ተብሎ እናያለን። የትርፌ ጨዋታ ሰኞ ጎበዬ ቡድን አመጣጧ ለተመቸኝም ነው የምልህ። እንዴት እንዳትለኝ ተረጋጋ። ከወልቭስ ጋር ውለላ አይደለም ያራዳ 4 ተከታታይ ጨዋታዎችን በድል ያጠናቀቀ ሲሆን እንዲሁም 7 ጨዋታዎችን ምንም አይነት ሽንፈት አልቀመሰም ነው የምልህ። እያሳሳቀ ሊቬ ወደፊት ሞተሩን ሊነክሰው ነው ያራዳ ልጅ እየገሰገ። በዛ ላይ ኧረ ፍሎሪያን ቪርትዝ ምንድን ነው የምትሰራው አንተ? ተከታታይ ጌሞች እያያችሁልኝ ነው ጎበዜ። 4ኛ ጨዋታ ነው አስደማሚ ብቃቱን ሲያሳይ ማለት ነው። በዛሬው ጨዋታ ደግሞ የፕሪሚየር ሊጉን እንግዲህ ጎሉ ማስቆጠር ችሏል ማለት ነው። ያሳለፍነው ሳምንት አሲስት ማድረጉ የሚዘነጋ አይደለም። ባለፈውም በአሁኑም የጨዋታው ማን ኦፍ ዘ ማች እሱ ነው ማለት ነው። እጅግ በጣም አስደናቂ እንቅስቃሴ ዛሬ ወልቭስ ተጫዋቾችን ፕሌይስቴሽን አድርጓቸው ነበር ነው መላራዳል ሲቀልድ ነበር ሜዳ ውስጥ።
አተረፍ ይሄ ከጀርመን የመጣና ያ ደግሞ ከፈረንሳይ እዛ ማንቸስተር ሲቲ ቤት ውስጥ ሙድ መያዝ ጀምሯል። አሁን እየገባቸው የመጣ ይመስለኛል። ፕሪሚየር ሊጉ ያራዳ ልጅ ማለት ነው። ፍሎሪያን ቪርትዝ እግሮቹ በጣም ነው የሚያምሩት። ያራዳ ልጅ አበባ የሆነ እግር ያለው ተጫዋች ነው። ሊቨርፑል እያሳሳቀ ከች ብሏል። አሁን 4ኛ ላይ ተቀምጧል። ቼልሲ ወለም ካለው ይህን ቦታ የሚያስነክስ ይመስለኛል። ደግሞ የሚጋጠሙት አስቶን ቪላና ቼልሲ ናቸው። ከሁለት አንዱ ነጥብ መጣሉ ለዚህ ቡድን የሚጠቅመው ይመስለኛል ማለት ነው። ሊቨርፑል ግን እያሳሳቀ ወደፊት መሮጥ ጀምሯል ማለት ነው። አሁን ሞተሩ እየሞቀ ይመስለኛል። ሀሳብ አስተያየት ኮሜንት ላይ ሼር ኮፕሊንግ ይደረግ። ሌትስ ጎ ሊቨርፑል እንችላለን። አስፈላጊ 3 ነጥብ ነበር። ምድረ ወየለ ግባና አውጣው። የሚገርም ፐርፎርማንስ ነበር ከተጫዋቾቻችን። ፍሎሪያን ቪርትዝ ፕሪሚየር ሊጉ ላይ ደርሷል። ሊቨርፑል ላይ ደርሷል። የመጀመሪያ የፕሪሚየር ሊግ ጎሉን አስቆጥሯል። ሂጎ ኤኬቲኬ አሲስት፣ ጀረሚ ፍሪምፖንግ አሲስት፣ ግራቨንበርግ ጎል። ተጫዋቾቻችን ፐርፎርማንስ ኮይቻለሁ ዛሬ። የሚገርም ጨዋታ ነበር። በተለይ ፍሪምፖንግ እና ፍሎሪያን ቪርትዝ ቅመም ታውቃለህ፣ ቅመም የሳቃችሁባቸው ምናምን ነገር ቅመሞች ናቸው። አዳዲሶቹ ተጫዋቾች እየደረሱ ነው። ነግረናችሁ ነበርኩ ይመጣሉ ብለናችሁ ነበረ። በጊዜ ደርሰዋል። ፍሪምፖንግ ይችል ነበረ ራይት ባኩ ላይ። ከዛ ደግሞ ተቀይሮ በኬሳ ተቀይሮ ሲወጣ ደግሞ ፍሪምፖንግ ከፊት ለፊት ሲሄድ ኢቭን የራይት ዊንጉ ቦታ ላይ ይችላል። ፍሎ ትለያለች። ጀርመናዊው ሞድሪች በሉልኝ ድሪብል ሲያደርግ የሚሰጣቸው ኳሶች ሊንካፑ ከኤኬቴኬ ጋር ይችላል። ኦቨርኦል ግን እንደ ቡድን የሚገርም ነበረ። ሊቨርፑል ዛሬ እንችላለን። አስፈላጊ 3 ነጥብ ወይ ባግ የ3 ነጥብ መጥፎ የለውም። ዛሬ በአንፊልድ ሜዳ ላይ ወልቭስን ገጥመን ነበረ። ይቀለናል ብለን ያሰብነውን ጨዋታ ተጨንቀንም ቢሆን ልክ እንደ አርሰናል ጨዋታ አሸንፈን ወጥተናል። የምታስታውሱ ከሆነ ኤሚሬት ላይ አርሰናልንም እንዲሁ አስጨንቆት 2-1 አርሰናል ማሸነፉ ይታወሳል። ከዚህ ጨዋታ ላይ ብዙ ክፍተት እንደነበረን የተመለከትንበት ነው ብዬ አስባለሁ። በተለይ ከሰከንድ ሃፍ በኋላ ሊቨርፑል ሜዳ ውስጥ ብዙም ጥሩ አልነበርንም። ኤኒሃው የ3 ነጥብ መጥፎ የለውም። ከድሉ በተጨማሪ ደግሞ ዛሬ ለመጀመሪያ ጊዜ ፍሎሪያን ቪርትዝ የመጀመሪያውን ለሊቨርፑል ግብ አስቆጥሯልና ያ የተሻለ መነሳሳትን ያመጣለታል ብዬ አስባለሁ። ለቀጣይ ጌሞች ላይ ሰው የ3 ነጥብ መጥፎ የለውም። እንኳን ደስ አላችሁ ፋሚሊ። አረ ጎበዝ ልልበል ጎበዝ። የ140 ጌታ አገባ 140 ጌታ ይሄኔ ነው። ብርሃንባ ሰበረልሽ ያንሱላ ገፈፈልሽ ተሸጎሬ ብርሃንባ ሰበረልሽ ያንሱላ ገፈፈልሽ። አይነ ጥላ ተገፈፈ። በስተመጨረሻ በ11ኛው ሰዓት አሮጊቷ ከኪሳራ ነፃ ሆነች። አሮጊቷ አጨብጭብ እንጂ ጎበዝ። ኧረ አጨብጭብ። ሙከራዬንና ትግሌን እንደማላቆም ለራሴ በደንብ ነግረው ነበር። አፍሪካ ውስጥ ለሚገኙ ወንድሞቼ አንድ ነገር መናገር አለብኝ። በራሳችሁ እምነት ይኖራችሁ። ሜላት ደቂቃ ጨምሪ። በፍጡም አሉ ዛሬ አርሴና ሊቪ አራዳ ልጆች። ዛሬ አርሴና የሊቨርፑል ደጋፊዎች የኛ ቀን ነው ዛሬ። በደም ኮፒሊንክ አካውንቴን በደም ኮፒሊንክ ለጠላትም ለወዳጅም እንዲደርስ በደም ኮፒሊንክ አድርጉ። 2-1 አሸንፈናል። አስጨነቁን ወደ መጨረሻው አካባቢ አራዳ ልጆች። ሊቪ ማርሴም ተጨነቀው ወደ መጨረሻው። ወልብስ የሚባል ምን አይነት ገገማ ነው? ኧረ በመድኃኒዓለም ኧረ ዴቪድ ራያ ትችላለህ እናቴ። ምን አይነት ኳስ ነው ያወጣ ያን። ወደኛው ስንመጣ ግን የሊቨርፑል ደጋፊዎች አንድም የሊቨርፑል ደጋፊዎች ፍሎሪያን ቪርትዝ አገባ ብላችሁ እንዳጨፍሩ የምሬ ነው። እሱ ሁሌም በእያንዳንዱ በመናሸንፍበት ሰዓት ጎል አለው ማለት ነው። ሁሌም የምሬን ስላገባ ደስ ብሎኛል። ግን አገባ ብዬ እንትን አይደለም። በእርግጠኝነት አብዛኛው ደጋፊ አንድ ደጋፊ ያለ በተለይ የሲቲ ደጋፊ የሚባለው ወፍራሙ ልጅ ስለ ፍሎሪያን ቪርትዝ ሲያወራ አይቼዋለሁ። ፍሎፕ አድርጓ ምናምን ሲል ነበር። እኔ እሱ ምላሽ መስጠት ታላቄ ነው። አንዳንዴ ዝምታ ወርቅ ነው። የምሬን ዝምታ ዳይመንድ ነውና መልስ ያልመለሱለት ዛሬ እንዲያዩ ብዬ ነው። ፍሎሪያን ቪርትዝ በእያንዳንዱ ጨዋታ በመናሸንፍበት ሰዓት በሙሉ የሱ አስተዋጽኦ አለ። ግን አያዩትም። እነሱ የሚያዩ ጎል ብቻ ነው። ዛሬ ጎል አግብቷል፣ እግዚአብሔር ይመስገን። ብቻ ግን ይመቻችሁ። የአርሴም የሊቨርፑል ደጋፊዎች በጣም ደስ ብሎኛል ዛሬ እናቴን የምሬ ነው። ይመቻችሁ። የምር አይመለከተኝም። ሊቨርፑል አሸነፈ ብለህ ሊቨርፑልን ከኛ በላይ እንዳታስቀምጥ ፕሪሚየር ሊግ። እኔ ምን ጀምር ምን አገባኝ? የቅድሙን ወስጃለሁ። በቃ
ቅድም ከነሱ በላይ ነኝ፣ እስካሁንም ከነሱ በላይ እንደሆንኩ ነው ማውቀው። ከዚህ በኋላ ገብቼ የደረጃ ሰንጠረዥ ምን አሳየኝ ከነሱ በላይ ከናንተ በልጠዋል ምናምን ብለህ አንድ ሰው እንዳትመጣ። በቃ ቅድም ከነሱ በልጬ ነበር፣ ከትናንትና ጀምሬ ከነሱ በልጬ ነበር። አሁን እነሱ በምንም መስፈርት አራተኛ የሚመጡበት ምክንያት የለም። ለምን ማንንም አያሸንፉ? ለምን አርሴናል እንዳያሸንፉ አይመለከተኝ። ቅድም በልጫለሁ፣ የቅድሙን ነው የሚይዘው። አለቀ በቃ። ፕሪሚየር ሊግም እንደዛ ብለህ መዝግብን ያልሰማህ ከኋላችን እንዲህ